የአርባ ቀን እድሌ ይላል ሰው አይደለም? የአርባ ቀን እድልህን ትበላለህ፣ የአርባ ቀን እድልህን ታገኛለህ ይላል ሰው አይደል? ምን ይመስላችኋል? በአርባ ቀን እድል ሰው እግዚአብሔር ተወስኖበታል። ሰው የተወሰነልህን ብትለፋ ባትለፋ አታጣውም። ብትወጣ ብትወርድ ደግሞ የአርባ ቀን እድል ያልሰጠህን አታገኝም ይላል አይደል? እንደዚህ አይነት ሰው የሰነፍ ጥቅስ ነው ይሄ። ምንድነው ለመሆኑ የአርባ ቀን እድል የሚለውን ጥቅስ ምንጩ ምንድነው ስትሉ ይህንን የተናገረው የቤተ ክርስቲያን መምህር የሆነው ቅዱስ አትናቴዎስ ነው። ቅዱስ አትናቴዎስ ምን ይላል? ኦ ዘታወፅኦ ለሕፃን እማቆየ ብሲ ወትፌንዎ ውስተ ከርሰ ብእሲት ወትጠበልሎ በሰፋድል ረቂቅ እንዘማይ ውእቱ ታረግኦ በጥበብከ ወበአርባ ዕለት ትሰይሞ እመኒ ለነዲ ወመኒ ለብዕል ብሎ ይናገራል። ምን ይመሰላችሁ? አቤቱ ሕፃኑን ከአባቱ ወገብ ወይም ከአባቱ አብራክ የምትከፍለው፣ በእናቱ ማኅፀን የምታሳድረው፣ በረቂቅ ሰፋድል የምትጠቀልለው፣ ውሃ ሲሆን አርግተህ አካል የምትሰጠው፣ በአርባ ቀን ለድህነትም ለሀብትም የምትሾመው አንተ ነህ ይላል። እንግዲህ ጽንስ በተጸነሰ በአርባኛው ቀን በእናቱ ማኅፀን ለሀብትም ለድሃም ለድህነትም ይሾማል፣ ለሲኦልም ለገነትም ይሾማል ማለት፣ ለእውቀትም ለድንቁርናም ይሾማል፣ ለክብርም ለውርደትም የሚሾመው በአርባ ቀን ነው። ስለዚህ ትክክል ሆነ ማለት ነው አይደል እንዴ? ይህ መጽሐፉ ነው ያለ። እንግዲህ በአርባ ቀን ለድህነትም ለሀብትም ለሊቅነትም ለድንቁርናም ለገነትም ለሲኦልም ትሾመዋለህ አለ። ምን ማለት ይመስላችኋል? አያችሁ፣ መጽሐፍ ዝም ብሎ ተነቦ የማይገባም ትምህርት ቤት የሚገባበት ምክንያት ይሄ ነው። ዝም ብሎ ሳንቲም የያዘ ሰው ሁሉ ዳቦ ገዝቶ መብላት እንደሚችለው ማንበብ የቻለ ሁሉ ጥቅስ መተርጎም አይችልም። መማር ያስፈልገዋል። ስለዚህ ተምሮም እንኳን በጸሎት ካልተያዘ ችግር ነው፣ በትሕትና ካልተያዘም ችግር ነው። ታዲያ ምን ይመስላችኋል? በአርባ ቀን ለድህነትም ለሀብትም ተሾመዋለህ የተባለ ቢሰራ የሚበለጽግበትን እጅ ባይሰራ የሚደይበትን እጅ ትሰጠዋለህ ማለት ነው። ስለዚህ በአርባ ቀን ለሲኦልም ለገነትም ትሾመዋለህ ማለት ቢሰርቅ የሚኮነንበትን እጅ፣ ቢመጸውት የሚጸድቅበትን እጅ፣ ቢሰግድ የሚጸድቅበትን እግር፣ ወደ ክፉ ቢሮጥ የሚኮነንበትን እግር፣ ቢጾም የሚጸድቅበትን፣ ቢበላ የሚኮነንበትን ሆድ ትሰጠዋለህ ማለት ነው። ስለዚህ አያችሁ አካሉ ተሰርቶ የሚያልቀው አርባኛው ቀን ነው። አርባኛው ቀን ላይ የሰው ልጅ እንደ ጭራ መስሎ በእናቱ ማኅፀን አካሉ በሙሉ ተጠቃሎ ከእግር ጥፍሩ እስከ ራስ ፀጉሩ ያለው አካሉ ተሰርቶ ያልቃል። ከዚህ በኋላ 9 ወር ከ5 ቀን በእናታችን ማኅፀን ስንኖር አካላችን ያድጋል እንጂ አዲስ አካል አይሰራም። ስለዚህ 40 ቀናችን ላይ ተሰርቶ ባለቀው አካል ብንማርበት ሊቅ፣ ባንማርበት ደግሞ ድንቁርናን መያዝ እንችላለን። ሁሉንም የምናደርግበት አካል በዚያ ስለሚሰጠን የ40 ቀን እድልህን የተባለው እሱ ነው እንጂ እግዚአብሔር በ40 ቀን አንዱን ድሃውን አንዱን ሀብታሙን ብሎ በማንም ፈርዶ አይደለም እላችኋለሁ። ስለዚህ ከእናት ማኅፀን ጀምሮ የመረጣቸው የሚባለው ፍጻሜያቸውን አይቶ የወደዳቸው ማለት ነው። እስከ መጨረሻቸው አይቶ የወደዳቸው ልክ አባታችን ብሩክ ተክለ ሃይማኖት አባታችን አቡነ ገብረ መንፈስ ቅዱስ ደግሞ ከሐዲስ ኪዳን በኋላ ከእናታቸው ማኅፀን ጀምሮ ከተመረጡ ቅዱሳን አንዱ ናቸው። ለዚህ ማስረጃ ነገር ልንገራችሁ። ሰው እንጨት በጓሮው ካተከላቸው አትክልት ቀጥ ብሎ የወጣውን ወይራ ያይና ምን ይላል? ይሄ ለሞፈር ይሆነኛል ይላል አይደለም እንዴ? ጠማማውን ደግሞ ምን ይላል? ይሄ ለእጀታ ይሆናል ይላል አይደለም? ይሄ ለእጀታ ይሆናል። ምንም ደግሞ የማይፈለጠውን ደግሞ ይሄን ቢያንስ ወይ አከስለዋለሁ ይላል አይደለም እንዴ? በሳት አቃጥለዋለሁ ይላል። አወጣጡን እያየ ማለት ነው። መጨረሻውን እያየ ቀጥ ብሎ እስከ ጫፉ የወጣውን ያይና ይሄ ለቀንበር ጥሩ ነው ይላል ገበሬው ማለት ነው። አወጣጡን አይቶ ማለት ነው። ስለዚህ ይሄ ምን ማለት ነው? ይሄ የገበሬውን ዕውቀቱን ነው እንጂ የሚያሳየው አንተ ጠማማሁን አንተ ቀጥ ያልክ እንጨቱን ብሎ በእንጨቶቹ ላይ አልፈረደም። ሁሉም እንጨቶቹ ቀጥ ብለው እንዲወጡለት ይፈልግ ነበረ። ግን ተጣሞ ያገኘውን ምን ያደርጋል? ሥራ ይሰጠዋል። ቀጥ ያለውንም ሥራ ይሰጠዋል። እግዚአብሔርን በማንም አልወሰንም። እንደዚህ ነው ሐኪም። ሌላ ምሳሌ ልጨምርላችሁ። ሐኪም ልቡ መተንፈስ የደከመን ሰው ወይም ደግሞ የደም ዝውውሩ ችግር ያለበትን ሰው ወይም ሁለቱ ኩላሊቶቹ ወደ መጨረሻ መበላሸት ላይ ያለውን አይቶ ምን ይላል? ይህ ሰውዬ በ5 ቀን ሊሞት ስለሚችል ወደ ቤታችሁ ተመለሱ ይላል። አሁን እንደዚህ ሲል ይህ ሰውዬ መሞት አለበት ብሎ መወሰን ነው እንዴ?
መሞት አለበት ሳይሆን እንደሚሞት አውቆ መናገር ይባላል። እግዚአብሔርም ማንንም ሰው ክፉውን ሆኖ አይወስንበትም። እግዚአብሔር ሸንጋይ አምላክ አይደለም። እንደዚያ ቢሆን ኑሮ አንተ ሲኦል ግባ አትረባም ብሎ ገና ሳንፈጠር ቢወስንብን ኑሮ እንዴ ለምን ይቀልድብናል? እግዚአብሔር ይቀልዳል እንዴ? ለምን ጾሙ ይለናል? ለምን ስገዱ ይለናል? ለምን ንስሐ ግቡ ይለናል? ለምን ስብከት ያሰብከናል? ለምን መጽሐፍ ይጽፍልናል? ለምን ቅዳሴ ያስቀድሳል? ለምንድን ነው የሚያስወቅሰንስ? አንድ ጊዜ ወስኖብን የለ እንዴ? ግን እግዚአብሔር እንደዚያ ያለ አይደለም። ሸንጋይ አምላክ አይደለም። እግዚአብሔር በማንም ላይ አይሸነግርም። ስለዚህ ሰው ወጥቶ ወርዶ መንግሥተ ሰማያትን ይወርሳል፣ ሲኦልንም በእጁ ማድረግ ይችላል። ወደ ወደደው እንዲሰማራ ፈቃድን ሰጥቶታል። ለጽድቅም አያስገድድም እግዚአብሔር፣ ለክፋትም አያስገድድም። ከዚህ የተነሳ ፍጻሜያቸውን ታይተው ከተመረጡት ውስጥ አንዱ ነቢዩ ኤርምያስ ነው።